እስልምናን እንዲደበዝዝ ታረገው ይሆናል እንጂ ልታጠፈው አትችልም። መሰረቱ ጠንካራ ነው። ብዙ ደም ብዙ አጥንት ውስጡ ገብቶበታል። ከስሜታቸው በላይ የኖሩ ለምክንያት ቦታ ያልሰጡ ብዙ ምክንያቶች አላቸው። እንደኛ ኑሮ አለ፣ ልጅ ማሳደጉ አለ፣ እዳው አለ፣ ችግሩ አለ። ለዚህ ምክንያት አልሰጡም። ከስሜታቸው በላይ ሆኑ። ሌላውን የነቢዩ ዓለይሂ ሰላቱ ወሰላም ከኻሊድ ቀጥለና ውሳ አብዱላህ ብኑ ሐራም አልአንሳሪ ከአንሷር ባላባቶች ውስጥ አንዱ ነው። አቡ ጃቢር ብኑ አብድላህ ሲባል ሰምታችኋል። የሱ አባት ነው። የኡሁድ ጦርነት ሊጀመር ሲል ነቢዩ ዓለይሂ ሰላቱ ወሰላም ነገ እንዘምታለን አሉ። ቁረይሽ ጋር ሊጋጠሙ። ያኔም በህልሙ አንድን ነገር አየ። አብዱላህ ብኑ ሐራም ጦርነቱ ነገ ይጀመራል፣ የመጀመሪያ ከሚሞቱት መሆኑን ተመለከተ። ሸሂድ እንደሚሆን አወቀ። በጧት ተነሳ፣ ሻወሩን ወሰደ፣ ሽቶውን ተቀባባ አላህን ሊገናኝ። ከዛም ልጁን ጠራው ጃቢርን። አብዱላህ ብኑ ሐራም 6 ሴት ልጆች አንድ ወንድ ልጅ አለው፣ እሱም ጃቢር ይባላል። ጠራው። ልጄ ወይ ጃቢር አለው። ወንድ ልጅ ያለኝ አንተ ነህ፣ እህቶች 6ቶችን ታያቸዋለህ፣ እነሱን አደራ ተንከባከባቸው። እኔ ነገ ጧት ጦርነቱ ላይ የመጀመሪያ ከሚሞቱት መሆኑን አላህ አሳይቶኛል አለ። ታውቃለህ ደግሞ እዚህ ምድር ላይ እንዳንተ መወደው የለም ነብዩን አለይሂ ሰላቱ ወሰላም ይሆን እንጂ ካንተ በላይ መወደው ረሱልን ብቻ ነው። አንተ በጣም መወደው ልጅህን እዳም አለብኝ ክፈልልኛል። ጃቢር ይሄ ወጣት ሴት ልጆቹን የማሳደግ እህቶች እዳ የመክፈል ኃላፊነት አባቱ ጣለበት። ጦርነቱ ተጀመረ። አባቱም እዳ አለብኝ ልጆች አሉብኝ ሳይል ገባ፣ ተጋደለ፣ ተሰዋ። ከዛም ቁረይሾቹ ጆሮውን ቆረጡት፣ አፍንጫውን። ያልሰሩት ነገር የለም። ነቢዩም ዓለይሂ ሰላቱ ወሰላም ጦርነቱ እንዳበቃ በጨርቅ ሸፍነውት ተገኘ። ጃቢር መጣ፣ አባቱን አየው፣ ተሰውቷል። ገለጠና ሳመው፣ አለቀሰ። ነቢዩም ሊያጽናኑት ጠጋሉና ያ ጃቢር ያሉት ብታለቅስ አልቅስ፣ ግን አሉት እስካነሳችሁ ድረስ አባትህም መላእክት በክንፋቸው አጥለውት ነበር አሉት ነቢዩ ዓለይሂ ሰላቱ ወሰላም። ጃቢር ሌላ ነገር ልንገርህ አሉት ስሜቱን ሊጠግኑ። መላእክት ወደ ሰማይ አውጥተው በሰማይና በመሬት መሃል አባትህን አጠቡት ከወርቅ በሆነ ሳህን አሉት። ጃቢር አሁን ሌላ ጥገና ይፈልጋል። ያ ጃቢር አሉት አገኙትን፣ አንተ ጃቢር ሆይ አባትህን እኮ ፊት ለፊት አላህ አናገረው ቀስቅሷል። እንዴት? እሱ ነው የሚያውቅ። አባትህን እኮ ያለ አስተርጓሚ በዚች ምድር ላይ ተከስቶ ያውቅ። ለሱ አባት የሰጠውን ሽልማት ፊት ለፊት አላህ አናገረው ያለ አስተርጓሚ ያለ መልእክተኛ። ከዛም አላህ ጠየቀው፣ አንተ ባሪያዬ ሆይ የምትፈልገውን ነገር ጠይቀኝ ልስጥህ አለው። አላህ ሆይ ያለ ጥያቄ ወደ ምድር መልሰኝና በአንተ መንገድ ዳግም ልሰዋል። አላህ መለሰ፣ ይሄም አንደ ይሆን እኔ ወስኛለሁ፣ ወደ ዱንያ አይመለሱም፣ ሌላ ጠይቀኝ አለው። አላህ ሆይ ውዴታህን እጠይቅሃለሁ አለው። ወድጄሃለሁ አለው። አላህ ሆይ አለው ከኔ በኋላ ለቀሩት ሰሃባዎቹ እኔ ያለሁበትን ሁኔታ ንገርልኛል። አላህ ቁርአን አወረደ። እነዛ በእኛ መንገድ የተሰዉትን ሙተዋል ብለህ እንዳታስብ፣ በላ ሕያው ናቸው عند بهم يرزقون አላህ ዘንድ ሲሳይ የተለገሳቸው ነው የሚል አንቀጽ ወረደ። መላእክት በአክናፋቸው ያጠለሏቸው፣ መላእክት ሰማይ ላይ ወስደው ያጠቧቸው፣ አላህ ፊት ለፊት ያናገራቸው የነቢዩ ዓለይሂ ሰላቱ ወሰላም ባልደረቦች ታሪካቸው ደማቅ፣ ከስሜት በላይ ከፍ ያሉ፣ ለዲን ለመስራት ያልቦዘኑ፣ ምክንያትን ለራሳቸው ያልሰጡ፣ ልጅ አለብኝ እዳ አለብኝ፣ ኮንቴነሩ እንደተጫነ ነው፣ ፋብሪካው አልተንቀሳቀሰም፣ የቤት ክራዩ ደርሶብኛል፣ የልጆች የትምህርት ቤት ክፍያ ደርሶብኛል ብለው ለራሳቸው ምክንያትን ያልሰጡ፣ እስልምናን ቅድሚያቸው ያደረጉ፣ ሽልማታቸው አላህን ፊት ለፊት ማናገር ሆነ። በርግጥ ጃቢር አባቱ በመሰዋቱ ይሄን ዜና ሲሰማ ተጽናና። ሌላን ወጣት እናንሳ። አብዱላህ ትልቅ ሰው ነው፣ ልጆች አሉ። ገና ትኩስ ወጣት፣ አፈላ ወጣት ሐንዘላ እብኑ አቢ ዓምር
ሐንዘላ ከነቢዩ ዓለይሂ ሰላቱ ወሰላም ሰሃባዎች ውስጥ አንዱ ነው። ታዲያ እንደ ወጣት አግቡ የሚባለውን ሐዲስ ሰማና ቆንጆ ኮረዳ መርጦ አገባ። ጫጉላ ላይ ነበር። ሃኒሙኑን እያሳለፈ ያለ የኡሑድ ጦርነት ጥሪት ሰማ። ቤቱ ገባ። ባለቤቱ ጋር ገብተው ግንኙነት አድርገው ነበር። ወዲያውኑ ከሷ ጋር ተኝቶ ያለ ጥሪ የጂሃድ ተጠራ። ያ ኸይለላህ ርከቢ አንቺ